ወደ ቀዳሚው ጥያቄ ለለፍና ዶክተር የመደመር መንግስት መጽሐፍ በስፋት ከዳሰሳቸው ጉዳዮች መካከል የፖለቲካው ዘርፍ አንዱ ነውና በመጽሐፉ ፖለቲካ ትናንትና ዛሬ እንዴት ተቃኘ? እርሶስ እንዴት ያብራሩታል? ከዚህን ጀምር። በትክክል ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው ትልቅ ሽፋን የሰጡት ጉዳይ አንዱ የፖለቲካ ዘርፍ ጉዳይ ነው። ይሄን በደንብ ቃኝተዋል። ልክ ይሄንን ማየው ልክ እንደ ሙዚቃ ባለሙያ ጊታሩን ወይም ክራሩን እንደሚቃኝ አንዳንዴ ጊታሩም ወይ ክራሩም በገናውም ብዙ ጊዜ ከማገልገሉ የተነሳ ክሮቹ ሊላሉ ይችላሉ፣ አንዳንድ ቦታ ሊበጠሱ ይችላሉ። ያ ባለሙያ መልሶ ይቃኘዋል፣ መልሶ ያስተካክለዋል፣ ትክክለኛ ዜማ እንዲሰጥ ትክክለኛ ድምጽ እስኪመጣ ድረስ ይቃኘዋል። ጠቅላይ ሚኒስትራችን ፖለቲካውን መልሶ የመቃኘት ሪኢማጂኒንግ ዘ ኢትዮጵያን ፖለቲክስ ብለን እንወስዳለን። ብዙ ጥረት ያደረጉት መልሶ በመቃኘት መልሶ በማየት ይሄን ደግሞ ያደረጉት በሶስት የጊዜ ክፍሎች አካፍሎ ነው። ትናንት ዛሬና ነገ ብሎ ከፋፍሎ በደንብ ይዳስሱታል። በጣም ከትናንት ይጀምራሉ። ትናንትን በአግባቡ መረዳት፣ ትናንትን ማወቅ፣ የትናንት ችግሮቻችንን ብቻ ሳይሆን የትናንት ድሎቻችን ምን ነበሩ፣ አባቶቻችን ያስመዝገቡት ምን ነበሩ፣ ምንድነው የኢትዮጵያ ከፍታ፣ ትናንት ውስጥ የነበረው ድሏ ምንድነው፣ የአንድነቷ ምስጢር ምንድነው፣ እንዴት ነው ኢትዮጵያኖች በአንድ ላይ ተሞ የወራሪን ክንድ መስበር የቻሉት፣ ህብራቸውን ማስጠበቅ የቻሉት ብሎ የትናንት በጎ ነገር በደንብ አጉልቶ ይዳስሳሉ። ለዛሬም ለመውሰድ እንደሚጠቅሙ ያመለክታሉ። ከዛ ባለፈ የትናንት ችግሮችንም ዳሰሳቸው አይክዶም ወይም አያልፎ የትናንት ችግሮቻችንን አበጥሮ ያነሳል። ለምን ትናንትን በአግባቡ ካልተረዳን፣ ትናንትን ካልተገነዘብን ዛሬን መገንባት አንችልም። ዛሬን ካልገነባን ለነገ መሰረት መጣል አንችልም። ዛሬ የምናያቸው በጎም ይሁኑ መጥፎ ነገሮች የትናንት ዘር ናቸው። ትናንት የተዘሩ፣ ትናንት የተቀመጡ፣ ትናንት ላይ የተፈጠሩ ነገሮች ናቸው። ስለዚህ ክቡር ጠቅላይ ሚኒስትራችን በመጽሐፋቸው ትናንትን በአግባቡ መረዳት፣ ትናንትን በአግባቡ ማወቅ፣ የችግሮቻችንን ምንጭ የከፍታዎቻችንን ምንጭ ከትናንት ውስጥ ለይተን ተረርተን ትናንትን አውቀን ከትናንት ተምረን ሴሌክቲቭ ኮንቲኒቲ ይሉታል። የትናንቱን በጎ ነገር ወስደን እንቅፋት የሆኑብንን አስቀርተን ዛሬ መስራትና ነገ መገንባት በሚል በሰፊው ትናንትን ይዳስሳሉ እና ከትናንት ውስጥ የሚያነሱት እና ሊስተካከል ይገባል ብሎ የሚያመለክቱት የተወሰኑ ችግሮችን ያነሳሉ። ለምሳሌ አቃፊነትን ማጣት lack of inclusivity winners take all politics ይሉታል። አንዱ ሲያሸንፍ ሁሉን ጠቅልሎ ድሉን መያዝና ሌሎቹን ከድሉ ማግለል አግላይነትን እንደ አንድ ችግር ያነሱታል። ሌላው ባድ ፖለቲካል ካልቸር ነው። የመጠላለፍና የመጠፋፋት የፖለቲካል ሂደቶች አሉ። አንዱ ሁሉም ነገር ተቆጣጥሮ ሌላውን ማግለል እንዳልኩ እዚህ ውስጥ ምን አለ? መጠፋፋት የፖለቲካ መጠላለፍ የፖለቲካ አካሄዶች አሉ። በጣም ትኩረት አድርጎ የሚያነሱት ሌላኛው ጉዳይ ሐሳብ አልቦ ፖለቲካ፣ በሐሳብ ያልተደገፈ ፖለቲካ፣ የግልና የተወሰኑ ቡድን ፍላጎቶችን ብቻ ለማሳካት የሚሮጥ ፖለቲካ፣ የሀገርና የህዝብ ጥቅሙ በደንብ ያልተረጋገጠበት፣ የፈለጉትን ተቋም ለመገንባት ለጥቅም ለራስ ለግል እንጂ ለሀገርና ለህዝብ የማይበጅ ለዘረፋ ተቋምን የማይገነባ በጉልበት የሚካሄድ በሐሳብ የበላይነት ልዕልና የሚካሄድ ሳይሆን በጉልበት ፍላጎትን የመጫን አካሄድ ዛሬም ያለቀቀን ትናንት ውስጥ የነበረ አካሄዶች የትናንት የነበሩትን ነገሮች የማፍረስ አንዱ ሲመጣ ሌላውን በማፍረስ የነበረ መልካም ነገር ላይ መገንባት ሳይሆን የማፍረስ አባዜ ውስጥ እንደገባን ያመለክታል። ስለዚህ እነኚህ ችግሮች ያመለክቱና ከነዚህ እንወጣ ደግሞ አቅጣጫዎቹን ያስቀምጣሉ። ስለዚህ ትናንትን በዚህ መልኩ ይዳስሳሉ፣ ያስቀምጣሉ። ትናንትን በመረዳት በማወቅ ከትናንት ጋር በመታረቅ የትናንት እስረኛ ሆነን እንዳንቀር
ሁለት ነገሮች በዚህ ላይ ይነክፋሉ። ሁለት ጽንፎች አሉ። ትናንት ስነሳ በኢትዮጵያ ፖለቲካ ውስጥ ሁለት ጽንፎችን እናያለን። አንደኛው ትናንትን እንከን የሌለበት በጣም ቅዱስ አድርጎ የመሳል ምንም ችግር የሌለበት ትናንትን በመናፈቅ የሚኖር ሁሉም ነገር ትናንት እንደቀረ የሚያስቀምጡ አካላቶች አሉ። ሌላው ደግሞ ትናንት በጣም መጥፎ ብቻ እንደሆነ ትናንት ምንም በጎ ነገር እንደሌለው ትናንትን ዴቪል ላይዝ የማረግ በጣም ጽንፍ የረገጠ አካሄዶችን ይተነትናሉ እንዳለ በኢትዮጵያ ፖለቲካ ውስጥ። ስለዚህ ይሄ ሁለቱ ጽንፍ ትክክል እንዳልሆነ ያስቀምጣሉ በመደመር መንግስት መጻፋቸውና ትናንት ውስጥ በጎ ነገር አለ፣ ትናንት ውስጥ ደግሞ ስህተቶች እንቅፋቶች አሉ። ስለዚህ ይሄን አስታርቀን በጎን ነገር ወስደን ከትናንት ጋር ታርቀን በትናንት እስረኛ ሳንሆን ከትናንት ወጥተን ዛሬ መስራትና ከትናንት ተምረን ለነገ መሰረት መጣል እንችላለን። ስለዚህ ሶስቱን ያያይዛሉ። ትናንት ዛሬና ነገ አሰናስሎ አያይዞ አጣጥሞ ለመሄድ ሙከራ የሚያደርጉበት መጽሐፍ ነው ብለን ብዬ ወስዳለሁ። መልካም እንግዲህ ቀደም ሲል እርሶም እንዳነሱት በመደመር መንግስት መጽሐፍ ትናንትናና ዛሬ የነበሩትን ጠንካራና እንዲሁም ደግሞ ስህተቶችን የሚዳስሱ ዋና ዋና ነጥቦችን ያነሱልን። ነባሩን የስርዓተ ፖለቲካ ብልሽት ለማስተካከል ደግሞ የተመላከቱ መፍትሄዎችስ እንዴት ይብራራሉ በእርሶ እይታ? ያ አንደኛውና ትልቁ ትኩረት የተሰጠው ኢንክሉሲቪቲ ነው፣ አቃፊነት። ሀገር የሁሉም ነው፣ ሁሉም ባለቤት ነው። ለምሳሌ በፖለቲካ ድርጅቶች ስትሄድ አጋርና ዋና የሚባል ነገር ያስቀሩበት በሐሳብም በተግባር እናያለን። አጋር የሚባል የለም፣ ሁሉም ባለቤት ነው። ባይተዋር የለም፣ ሀገሩ የሁሉም። ስለዚህ ሁሉም ዜጋ፣ ሁሉም ማህበረሰብ ባለበት ሴክተር ሁሉ በተሳትፎነት በመታቀፍ በመያያዝ ሀገሩን የሚገነባበት ኢንክሉሲቭ ፖሊሲ፣ ሁሉም ድምፁ የሚሰማበት አካሄድ፣ አግላይ አካሄድ መቆም አለበት። ዊነርስ ቴክ ኦል አስተሳሰብ፣ የዜሮ ድምር ጨዋታ፣ እኔ ብቻ ልቆጣጠር፣ እኔ ብቻ ተብሎ የሚካሄድ አካሄድ፣ ድሉ የሁሉም ኢትዮጵያውያኖች መሆን አለበት። ድላችን የጋራ ችግራችንም የጋራ ስለሆነ አንዱ ድል አግኝቶ አንዱ ተሳክቶለት ሌላ ወደ ኋላ የሚቀርበት አካሄድ ትክክል እንዳልሆነ በጣም ኢንክሉሲቭ የሆነ አካሄድ በፖሊሲ በጋቨርናንስ እንዲመጣ ያመለክታሉ። ሌላው ትልቁ ነገር የሐሳብ ፖለቲካ ላይ መምጣት አለበት። የሰለጠነ ፖለቲካ የሐሳብ ፖለቲካ ነው። ፍላጎትን በጉልበት ለማስፈጸም የሚደረግ አካሄድ አጥፊ የመጠፋፋት አካሄድ እንደሆነ ያስቀምጣሉና አንድ ሰው ፖለቲካውን አካሄዳለሁ እመራለሁ የሚል ሰው ለኢትዮጵያ ሕዝብ እንደ ሀገር ለኢትዮጵያ ሕዝብ ይዞ የሚመጣው ሐሳብ መኖር አለበት። የሚጠቅም ሐሳብ፣ የጋራ የሆነ ሐሳብ፣ የሆነ ግለሰብ የሆነ ቡድንን ብቻ የሚጠቅም ለሆነ አካል ብቻ የሚቆም ሳይሆን እንደ ሀገር በጋራ የሚያቆመን የሚያሰባስበን ሐሳብ። ፖለቲካው በሐሳብ ላይ የተመሰረተ በጉልበት ላይ ሳይሆን በሐሳብ ላይ የተመሰረተ ከግል ጥቅም ከቡድን ጥቅም ወጥቶ የሀገርን ጥቅም የሀገርን አንድነት የሚያስቀድም ወደ ሐሳብ ልዕልና ወደ ሐሳብ ከፍታ የፖለቲካ ገበያው መሸጋገር አለበት ብሎ ያስቀምጣል። ስለዚህ ደግሞ ከነጠላ ትርክት መውጣት አለበት፣ ከከፋፋይ ትርክት መውጣት ያለብን። የኢትዮጵያኖች እድል ፋንታ በጋራ ነው። ውርቀታችንም ከፍታችንም በጋራ ስለሆነ ሁሉም ፖለቲከኛ በተለይ ፖለቲካ ማህበረሰቡ ህዝቡም በጋራ ሀገራዊ አጀንዳ ላይ ወጥ የሆነ አቋም፣ የተለያየ ልዩነት ሊኖር ይችላል። ያ እንደተጠበቀ ሆኖ ሀገራዊ አጀንዳ ላይ ግን የጋራ የወል ትርክት ይሉታል። የወል ትርክት ይዞ የሀገር ቁመናን ይዞ በአንድነት በህብረት መቆም እንደ መፍትሄ ያስቀምጣሉ። ለዚህም ደግሞ የንግግር ባህላችን ማደግ መዳበር አለበት። ለዛም ነው ሀገራዊ ምክክር ኮሚሽን የተቋቋመ። ኢትዮጵያኖች ችግሮቻቸውን ተነጋግረው መፍታት አለባቸው፣ በመነጋገር በመደማመጥ መፍታት አለባቸው ተብሎ በሀገር አቀፍ ደረጃ ትልቅ ስራ እየተሰራ ነው። በሀገር አቀፍ ምክክር ኮሚሽን ኢትዮጵያኖች ሁሉ እየተሳተፉ ችግሮቻቸውን በንግግር በሰለጠነ መንገድ ከጠመንጃ ውጪ ከአፈሙዝ ውጪ የሚፈቱበት አካሄድ። ሌላው የሽግግር ፍትህ የሚረጋገጥበት አካሄድ አለ። ለዚህ መንግስት ሰላምን ዋነኛው አማራጭ አድርጎ
መከተል እንዳለበት እስከ መጨረሻ በዛ መሄድ እንዳለበት መመጻፋቸው ላይ ያስቀምጣሉ። ከዛ ያለፈውን ነገር ደግሞ የህግ የበላይነትን በማስከበር የሀገሪቱን ወደፊት ጉዞዋን የማስቀጠል እንደሚቻል ያስቀምጣል። ስለዚህ እነዚህ ነገሮች ባለን ነገር ላይ ደግሞ መገንባት የትናንቱን መልካም ነገር ይዘን ከባህላችን ከእሴታችን ከተቋሞቻችን መልካሙን ይዘን እዛ ላይ እየገነባን መሄድ አለብን። የማፍረስ አባዜ መቆም አለበት ብሎ እነዚህን ደግሞ እንደ መፍትሄዎች ያመለክታሉ። እንግዲህ እርሶም እያነሱልን ያለ እንደ ሀገር የጋራ የሚያቆመንን የወል ትርክት መገንባት ያስፈልጋል። ድልም የጋራ ይሆናል፣ ችግርም እንዲሁ የጋራ መሆን አለበት እያሉን ነው እያነሱልን ያለና እንደ መጨረሻ ጥያቄ ላድርግሎትና ዶክተር የሰለጠንና የሚቻቻል የፖለቲካ ስርዓት ለመገንባት የተቀመጡ አቅጣጫዎችን ለመተግበር ከፖለቲካው ማህበረሰብና ከሌሎች ተዋንያን ምን ይጠበቃል ይላሉ? በጣም ጥሩ። የፖለቲካ ማህበረሰብ ወደዚህ ወደ ሐሳብ የበላይነት ከመጠፋፋት ፖለቲካ ወጥቶ ከዛ አዙሪት ወጥቶ ወደ መነጋገር ወደ ሐሳብ የበላይነት ወደ በሐሳብ ገበያ ላይ ወደ መፋለም መምጣት አለባቸው። ሁሉም ከነጠላ ትርክት ወጥቶ የወል ትርክት ላይ መስማማት የጋራ አቋምና ቁመና መያዝ ላይ መምጣት አለባቸው። ቢያንስ ልዩነቶች ይኖራሉ። ልዩነቶቹን በሰላማዊ መንገድ ማስኬድ ሰላም ብቸኛ አማራጭ እንደሆነ ሁሉም የፖለቲካ ማህበረሰብ ማመን አለበት። እስከዛሬ ያለቀቀን አባዜ ከትናንት የተከተለን ፍላጎትን በጉልበት የማጽናት አካሄድ በአፈሙዝ የማጽናት አካሄድ አያዋጣንም፣ ለሁላችንም ክሳራ። ዞሮ ዞሮ ህዝቡ ከዚህ መከራ ተጎጂ የሚሆነው የዚህ መከራ ገፍ ቀማሽ የሚሆነው ህዝቡ ነው። ስለዚህ ይሄ እንደማያዋጣን አዙሪት እንደሆነ የፖለቲካ ማህበረሰብና ተዋናዮች ሁሉ አውቆ ወደ ሰላማዊ የትግል መንገድ የሐሳብ የሚገዛበት ሐሳብ የበላይ የሆነበት የጋራ ደግሞ ሀገራዊ ትርክት የምንይዝበት ጥቃቅን ፖለቲካ ልዩነቶች ቢኖሩን እንኳን ሀገራዊ ጉዳይና አጀንዳ ላይ እንደ ሀገር የምንቆምበት ከፍ ያለ የፖለቲካ አስተሳሰብ ላይ መምጣት ግድ ይለናል ማለት ነው። በተለይ ደግሞ አሁን በመደመር መንግስት የተቀመጠው አንዱ አካሄድ ህዝብ ተመልካች የሚሆንበት ጊዜ መብቃት አለበት። ፖለቲካውን ለፖለቲከኞችና ለመንግስት የሚተውበት ጊዜ መብቃት አለበት። ህዝብ ባለቤት ሆኖ ፖለቲካ ውስጥ ከፍተኛ ተሳትፎ ሊያደርግ ይገባል። በፖሊሲ በአመራር ደረጃ ሐሳብ በመስጠት ደረጃ ተብሎ ስለተቀመጠ ህዝቡ የሰላም ባለቤት ሰላሙን በማስጠበቅ አንድነቱን በማስጠበቅ የፖለቲካ ተዋናዮችን በመጠየቅ ፖለቲካ ተዋናዮችና ማህበረሰቡ ይዞ የሚመጣ ሐሳብ ለሀገራችን ይጠቅመናል ወይ፣ ሀገራችን አንድነት ዲሞክራሲና እድገት ይጠቅማል ወይ ብሎ የሚጠይቅ ህዝብ መፈጠር አለበት። ወዴት እየወሰዳችሁ ነው ብሎ ፖለቲከኞችን መንግስትንም የሚጠይቅ ህዝብ፣ የሚመረምር ህዝብ፣ ነጠላ ትርክት ከፋፋይ ትርክት አጥፊ የሆነውን አዙሪት ውስጥ የሚወስደን የሰላም መንገድ ያልሆነውን አቅጣጫ ህዝቡ ለይቶ በሰላም መንገድ የሚሄደውን ለሀገርን አንድነትና ሰላም የሚያስጠብቀው መንገድ ፖለቲከኞቹ ይዞለት እንዲመጡትን ፖለቲከኛውን በመጠየቅ በመለየት ህዝቡ ዋና ተሳታፊ የሰላሙ አስጠባቂ የአንድነቱ አስጠባቂ ሆኖ ትናንት በታሪክ እንዳየነው በአንድነት በሰላሙን አስጠብቆ ልማቱን ማፋጠን በስራ በርትቶ መሄድ ያለበት ህዝቡ ነው። ትልቁ ባለቤት ህዝቡ ነው። ስለዚህ ህዝቡ በነጠላ ትርክት በከፋፋይ ትርክት ከመነዳት የሰላምን አማራጭ በማይከተሉ አካላቶች ከመነዳት ወጥቶ ተጎጂው ህዝቡ ስለሆነ ህዝቡ አንድነቱን ሰላሙን ትልቅ ባለቤት ሆኖ በመመካከር በመወያየት መፍትሄ እያበጀ የሚሄድበት ስለዚህ ከህዝቡ ይሄ ይጠበቃል። የፖለቲካ ማህበረሰቡ ወደ ሐሳብ ፖለቲካ ወደ ሰላማዊ የትግል መንገድ ብቻ አዋጭ እንደሆነ አምኖ ይሄን ማድረግ አለበት። ሌላው መንግስት ነው። መንግስት አንዱ ያስቀመጠ አቅጣጫ የሰላምን መንገድ እስከ መጨረሻ መከተል የሚል በጎ ነገር አለ። ስለዚህ ይሄን አስቀጥሎ መሄድ አለበት። ንግግሩ መቀጠል አለበት። ነገር ግን ሁሉም አካል ሰላምን ላይቀበል ይችላል። ሁሉም አካል በሰላም ላይ ይስማማ ይችላል። ስለዚህ
ይሄ በሚሆንበት ሁኔታ ደግሞ ጠንከር ያለ የህግ በላይነትን የማስከበሩ ሂደት ተጠናክሮ መቀጠል አለበት። ስለዚህ በዚህ ሁኔታ መንግስት፣ የፖለቲካ ማህበረሰብና ተዋናይ እንደዚሁም ህዝቡ በዚህ እውነት ላይ በዚህ ነገር ላይ ተያይዞ ከሰሩ ያሉብን ችግሮች ተፈቶ የተጀመሩ ልማቶች በመልካም ሁኔታ ቀጥሎ ሀገራችን ልትደርስበት የምትፈልገውን ከፍታ ላይ ልናደርሳት እንችላለን ብዬ አስባለሁ። የዲቨሎፕመንታል ኢኮኖሚክስ መምህርና ተመራማሪ ዶክተር ገመቺሳ መርሻ በመደመር መንግስት መጽሐፍ ዙሪያ ላነሳናቸው ጥያቄዎች በቀጣይ ስልክ መስመር ላይ ተገኝተው ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። መልካም ቀን ይሁንልዎት። አመሰግናለሁ። መልካም ቀን ይሁንላችሁ።